በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ትዕግስት ካስተማረው መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለአገልግሎት ሲልካቸው የሰጣቸው ምክር ተግባራዊ ምክር ነበር። ከምክሩም መካከል የሚከተሉት ይገኙበታል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል። ጌታ ይህን ተመሳሳይ ጥቅስ ስለ ዓለም መጨረሻ ባስተማረው ትምህርት ውስጥ እስከ መጨረሻው የሚጸና ግን እርሱ ይድናል በማለት ተይቋል። ማቴዎስ ወንጌል ምዕራፍ 24 ቁጥር 13። ቅዱስ ሉቃስ ደግሞ ለየት ባለ መልኩ እንዲህ ተናግሮታል። በመታገሳችሁም ነፍሳችሁን ታገኛላችሁ። ሉቃስ 21:19። አምላካችን ኢየሱስ ክርስቶስ በራእይ መጽሐፍ ውስጥ በኤፌሶን ቤተክርስቲያን ለሚገኘው መልአክ ወይም አለቃ ስራህንና ድካምን ትዕግስትንም አውቃለሁ ራእይ 2:2 በማለት ተናግሯል። እዚህ ላይ የምናስተውለው ነገር ትዕግስት ለስራና ለድካም አክሊል የሚያቀዳጅ መሆኑን ነው። ጌታችን ከዚህ በተጨማሪ በፊልድልፊያ ቤተክርስቲያን ለሚገኘው ለቤተክርስቲያን አለቃ እንዲህ ብሎታል። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። ራእይ 3:10። የተመለከተውን ራእይ የተገለጠለት ሐዋርያው ቅዱስ ዮሐንስ በራእዩ መጀመሪያ ላይ አስደናቂ አረፍተ ነገር ጽፏል። እንዲህ ሲል እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ሲል ተናግሯል። ራእይ 1:9። መንግስቱን የኢየሱስ ክርስቶስን ትዕግስት ማለት ምን ማለት ነው? እዚህ ላይ ትዕግስት የሚለው ቃል ለመንግስቱ ተጨማሪ ነው። ስለሆነም ይህ አገላለጽ ትዕግስት ብዙ መሆኑን መንግስትም ሊገኝ የሚችለው በትዕግስት ብቻ መሆኑን ለማጠየቅ የተናገረ አገላለጽ ነው። ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱም ውስጥ እግዚአብሔርን የትዕግስት አምላክ በማለት ጠርቶታል። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። ሮሜ 15:5-6። በዘሪው ምሳሌ ውስጥ ጌታ ኢየሱስ ክርስቶስ ዘሪውን በራሱ ሲመስል መልካሙን መሬት ቃሉን በመልካምና በበጎ ልብ ሰምተው የሚጠብቁት በመጽናናትም ፍሬ በሚያፈሩ ምዕመናን መስሏቸዋል። ሉቃስ 8:15። ከዚህ ሌላ በራእይ መጽሐፍ ውስጥ የቅዱሳን ትዕግስት የሚለው ቃል 2 ጊዜ ተጽፎ እናነባለን። ራእይ 13:10፣ ራእይ 14:12። ይህ ቃል መከራዎችን እስከ ሰማዕትነት ድረስ በጽናት ለታገሱ ሰዎች የሚጠቀስ ቃል ነው። ቅዱስ አውግስጢን እንዲህ ብሏል። በስንዴውና በእንክርዳዱ ምሳሌ ውስጥ እንክርዳዱን በስንዴ ውስጥ ሊመለከቱ ስላልፈለጉ እንክርዳዱ ወዲያውኑ ነቅለው ለመጣል ለፈለጉት ለአገልጋዮቹ ኢየሱስ ክርስቶስ እንክርዳዱን ስትለቅሙ ስንዴውም ከእነርሱ ጋር እንዳትነቅሉ አይሆንም፣ ተዋቸው፣ እስከ መኸር አብረው ይደጉ። ማቴዎስ 13:29-30 በማለት ለእኛ ትዕግስትን አስተምሮናል። ቅዱስ አውግስጢን እንዲህም ብሏል። መድኃኒታችን ኢየሱስ ክርስቶስ የይሁዳን ክህደት በመታገስ ራሱ የትዕግስት ምሳሌ አድርጎ ሰጥቷል። ከመታሰሩና ከመሰቀሉ በፊት ማንም በእርሱ መከዳቱን ባያውቅም ከይሁዳ ከዳተኛ ከንፈሮች የቀረበለትን መሳብ አልቀበልም አላለም። ትዕግስት አማኙን ሰው ለዘላለማዊ ክብር ያበቀዋል። ቅዱስ ጳውሎስ ለዕብራውያን ሰዎች እንዲህ ብሏቸዋል። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ዕብራውያን 10:36። ለጢሞቴዎስም እንዲህ ብሎታል። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን
ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ። ቃሉ የታመነ ነው እንዲል የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ እንነሳለን፣ ብንጸና ከእርሱ ጋር ደግሞ እንነግሣለን፣ ብንከደው እርሱ ደግሞ ይክድናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ሁለተኛ ጢሞቴዎስ 2:10-12። ትዕግስት ሰውን በእግዚአብሔር ፊት ለፊት የሚፋረደው የጽድቅ ወይም የቅድስና ሥራ ነው። ቅዱስ ጳውሎስ እንዲህ አለ፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ሮሜ 5:3-5። ሶርያዊ ቅዱስ ኤፍሬምም ፈተናን የማይታገስ ሰው መሰረት እንደሌለው ሕንፃ ነው በማለት ተናግሯል። ቅዱስ አውግስጢንም ደግሞ ይህን ብሏል፣ ዋጋ የሚያወጣ እውነተኛ ትዕግስት ከጽድቅ ሥራ ስለሚቆጠር መጥፎ ነገርን በዝምታ እንድንቋቋመው ይረዳናል። መጥፎ የምንሰራ ከሆንን ግን የጽናትን ዋጋ እናጠዋለን። ትዕግስትን ያጣና በመከራዎች ውስጥ ለመጽናት ፈቃደኛ ያልሆነ ሰው ትዕግስት ማጣቱ ከፈተናዎቹ ሊታደገው አይችልም። እንዲያውም ፈተናዎቹን ይበልጥ ያበራቸዋል። ይቆየን።